በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ልጆች እንዲሁም የቅዱሳን መላእክት ወዳጆች ነሐሴ 22 ቀን የሚከበረው ለሊቀ መላእክት ለቅዱስ ኡራኤል ወራዊ መታሰቢያ በዓል እንኳን በሰላምና በጤና አደረሳችሁ አደረሰን። ሊቃውንተ ቤተ ክርስቲያን የዚህን ታላቅ መልአክ ክብርና አዛኝነት ሰላም ለከ ኡራኤል ሊቀ መላእክት ዘተሰየም ከዲበ ፀሐይ ወወርሃ በመታብር ለጽልመተ ዛቲ ዓለም ሰአል ወጸሊ በእንቲአነ ሀበ እግዚአብሔር መፍቀሬ ሰብ ከመያድህነነ እማይለ ጸላዩ እምኩሉ መዓት እያሉ በሰላምታቸውና በምስጋናቸው ይመሰክሩለታል። ማለትም በፀሐይና በጨረቃ ላይ የተሾምክ የዚህን ዓለም ጨለማ ታበራ ዘንድ የተላክ ሊቀ መላእክት ቅዱስ ኡራኤል ሆይ ሰላም ላንተ ይሁን። ሰው ወዳጅ ከሆነው ከእግዚአብሔር ዘንድ ከጠላት ኃይልና ከቁጣ ሁሉ ያድነን ዘንድ ስለኛ ለምን ይላሉ። በተጨማሪም በድርሳኑ ላይ እንደተጻፈው የጸሎታችንን ዕጣን ወደ ልዑል መንበር የሚያሳርግ ታላቅ ካህን በመሆኑ እንዲህ እያልን እናመሰግነዋለን። ሰላም ለኡራኤል ሊቀ ካህናት ዘላዕሉ ዘታሰርግ ጸሎቶሙ ለቅዱሳን ወታበጽሕ ሀበ መንበረ ልዑል ኦ መላከ ሳል ወምህረት ዕቀብ ነፍስነ ወሥጋነም ኩሉ ሕማም ወምኩሉ መንሱት። የቅዱሳንን ጸሎት ወደ ልዑል መንበር የምታሳርግ የበላይ ሊቀ ካህናት ቅዱስ ኡራኤል ሆይ ሰላም ላንተ ይሁን። ነፍሳችንንና ሥጋችንን ከሕማም ሁሉ ከፈተናም ሁሉ ጠብቅልን እያልን እናመሰግነዋለን። ኡራኤል የሚለው ስም ዝም ብሎ የተሰጠ መጠሪያ አይደለም፣ ታላቅ ምስጢርና ሀብት ያዘለ የተቀደሰ ስም ነው እንጂ። ኡራኤል የሚለው ስም ኡር እና ኤል ከሚሉ ሁለት የዕብራይስጥ የግዕዝ ቃላት የተመሠረተ ስም ነው። ኡር ማለት ብርሃን ማለት ሲሆን ኤል ማለት ደግሞ አምላክ ጌታ ማለት ነው። ስለሆነም ኡራኤል ማለት ትርጉሙ የብርሃን ጌታ ወይም የአምላክ ብርሃን ማለት ነው። ቅዱስ ኡራኤል በዕለተ እሁድ ከተፈጠሩት ከ10ሩ የመላእክት አለቆች አንዱ ሲሆን በእግዚአብሔር ፊት ቆሞ ፍጥረታትን በብርሃኑ የሚያበራ የሰው ልጆችን ልቦና በቃል ኪዳኑ የሚያበራ ታላቅ መልአክ ነው። በድንቁርና ጨለማ ውስጥ የሚኖሩትን በጥበቡ ብርሃን ይመራል። በኀጢአትና በሐዘን ድቅድቅ ጨለማ ውስጥ ያሉትን ደግሞ በምሕረቱ ብርሃን ያጽናናቸዋል። በብሉይ ኪዳን ዘመን የእስራኤል ልጆች በኀጢአታቸው ምክንያት በባቢሎን ንጉሥ በናቡከደነጾር ሲማረኩ ታላቁ አገር ኢየሩሳሌም ጠፋች። ቅዱሳት መጻሕፍትም በሙሉ በእሳት ተቃጠሉ። በዚህ ጊዜ ነቢዩ ዕዝራ ሱቱኤል ስለ ቅዱሳት መጻሕፍት መጥፋትና ስለ ሕዝቡ ድንቁርና እጅግ አዘነ። መራራ እንባንም እያለቀሰ ወደ እግዚአብሔር ጸለየ። እግዚአብሔርም የዕዝራን ጸሎት ሰምቶ የብርሃን መልአኩን ቅዱስ ኡራኤልን ላከለት። ቅዱስ ኡራኤል ለነቢዩ ዕዝራ ጽዋ ልቦና ያጠጣው፣ ጥበብና ማስተዋልን የሰጠው፣ የጠፉትን ቅዱሳት መጻሕፍትን በቃሉ አጥንቶ እንደገና እንዲጽፋቸው የረዳው መልአክ ነው። መልአኩ ቅዱስ ኡራኤል እንደ እሳት የሚያበራውን መለኮታዊ ጽዋ ልቦና ለዕዝራ ባጠጣው ጊዜ የዕዝራ ልቦና እንደ ፀሐይ አበራ፣ አይምሮው ሰፋ። ከዚህ ቀደም የማያውቃቸውን የዓለምን ምስጢራትና የጠፉትን መጻሕፍት በሙሉ በቃሉ የማስታወስና የመጽሐፍ ታላቅ ጸጋ ተሰጠው። ዕዝራም 40 መዓልትና 40 ሌሊት ሙሉ ሳይታክትና ሳይደክም የተቃጠሉትን 94 ቅዱሳት መጻሕፍት በቃሉ እየተናገረ እንደገና እንዲጽፉ አደረገ። ዛሬም ቢሆን ቅዱስ ኡራኤል ለተማሪዎች፣ ለሊቃውንትና ጥበብን ለሚሹ ሁሉ የጽዋ ልቡናውን ባለቤት የማስተዋልና የእውቀት መገኛ ሆኖ ያገለግላቸዋል። ከዚህም በተጨማሪ ጨካኙ ንጉሥ ሄሮድስ ሕፃኑን ክርስቶስን ለመግደል በፈለገ ጊዜ እናታችን ቅድስት ድንግል ማርያም ሕፃኑን አቅፋ ወደ ግብፅ ስትሰደድ መንገዱን የሚመራ
እንቅፋት እንዳይመታቸው የሚጠብቅ መልአክ ተመደበላቸው። ቅዱስ ዑራኤል ቅድስት ማርያም ልጇን ሕፃኑን ኢየሱስ ክርስቶስን ይዛ ለስደት በተነሳች ጊዜ ከምድረ እስራኤል ወደ ግብፅ ከዚያም ወደ ቅድስት አገራችን ኢትዮጵያ እየመራ ያመጣት መልአክ ነው። ድርሳነ ዑራኤል ገጽ 26 ምዕራፍ 4። በዚያ አስፈሪና አሸዋማ በረሃ በጽኑ ጥም በረሃብና በሐዘን በተጨነቁ ጊዜ ቅዱስ ዑራኤል የብርሃን ክንፎቹን ዘርግቶ ይጋርዳቸው ነበር። ይልቁንም ጌታችን ኢየሱስ ክርስቶስ በመስቀል ላይ ሲሰቀል ከጎኑ የፈሰሰውን የተቀደሰ ደሙን በወርቅ ጽዋ ተቀብሎ በዓለም ዙሪያ በተለይም በቅድስት አገራችን በኢትዮጵያ ምድር ላይ የረጨው አገራችንን የአስራት አገር ያደረጋት ይኸው ታላቅ ሊቀ መላእክት ቅዱስ ዑራኤል ነው። አዎን የተወደዳችሁ ምእመናን፣ ቅዱስ ዑራኤል የብርሃን፣ የጥበብ፣ የይቅርታና የስደት አጽናኝ መልአክ ነው። ዛሬ በዓሉን ስናስብ እኛም በልቦናችን አምነን በቃላችን አምልተን ይህንን የተቀደሰ ጸሎት አብረን ወደ አምላካችን እናቀርባለን። ሰላም ለከ ዑራኤል መሪሃ ፍኖ ዘመራይካ ለድንግል ወለፍቅር ወልዳ በስደተ ግብፅ ወኢትዮጵያ ተቀበነ ወመሃረነ በጽድቅ ከመ ንብጻሕ በመንግሥተ ሰማያት። አቤቱ የመላእክት ሁሉ አለቃ የሚሆን የቅዱስ ዑራኤል አምላክ ጌታ ኢየሱስ ክርስቶስ ሆይ በክርስቶስ ክርስቶሳውያን የተሰኘን እኛን የጥምቀት ልጆች ከመከራ ሥጋ በማንኛውም ከመከራ ነፍስ ጠብቀን ለዘላለሙ አሜን። የተወደዳችሁ ኦርቶዶክሳውያን፣ በዚህ በተባረከ ነሐሴ ወር እንባረክበት ዘንድ የተዘጋጀው ድርሳነ ዑራኤል እነሆ እንደሚከተለው ይቀርባል። አምላካችን የሚቀበለው ድንግል ማርያም የምትወደው ቅዱስ ዑራኤልን ደስ የሚያሰኝ ቆይታ ይሁንልን። አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም በእውነት እናምናለን። ልመናው በረከቱ ለዘላለሙ ከወዳጆቹ ጋር ይሁንና በነሐሴ 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ዑራኤል ድርሳን ይህ ነው። ከዚህ ቀጥሎ ይህንን መጽሐፍ የጀመረው ስመ መንግሥቱ ወናግ ሰገድ ወይም አንበሳ በጸር በተባለው በኢትዮጵያዊ ንጉሥ በንብለ ድንግል ዘመነ መንግሥት በእግዚአብሔር ፈቃድ ዮሐንስ አቃቤ ሰዓት ነው። አሜን። ዓለም ሳይፈጠር የነበረ ወደፊትም ለዘላለም የሚኖር ሕያው በሆነ በእግዚአብሔር አብ ስም ሰውን በመውደዱ ቅድስት ከሆነች ከድንግል ማርያም ሥጋዋን የነሣ አንድ በሚሆን በእግዚአብሔር ወልድ ስም ለዘላለሙ ፍጹም ምስጋና የሚገባው በአርያም የሚኖር ከአብ በሰረጸ በእግዚአብሔር መንፈስ ቅዱስ ስም በአካል 3 በመለኮት አንድ አምላክ በሚሆን እንደዚሁ አምነን የኃይላችን ረዳት የሆነ የመላእክት አለቃ ቅዱስ ዑራኤል በምድር ላይ የሠራውን የገናንነቱንና የከፍተኛነቱን ዜና እንናገራለን። ጌታችንን ኢየሱስ ክርስቶስን የሚወድ የአብሮኮሮስ ተማሪ የሆነ ቴዎዶጦስ፣ በስም የከበራችሁ አባቶቼና ወንድሞቼ፣ አዲስ ሐዋርያና የመለኮትን ሃይማኖት የሚያስተምር አባታችን ዮሐንስ ወንጌላዊ በድርሳኑ የነገረንን ስሙኝ አለ። ማሕየዊ የሚሆን የአምላካችንን ስም የመሆኑን ምልክት ለመጠየቅ ከእሱ ዘንድ እኔ አይቻለሁና አባቴ ዮሐንስ እስኪ ንገረኝ ብዬ በፍርሃትና በመንቀጥቀጥ ብጠይቀው ያን ጊዜ እሱ ራሱ ዮሐንስ መልሶ የብህንሳው አገር ሊቀ ጳጳሳት ልጄ ቴዎዶጦስ ስማኝ፣ በመለኮቱ የማይመረመር የተሰወረ ሲሆን የእኛን ሥጋ በመዋሃዱና በመልበሱ የተገለጠ ሆነ ላለው። ዳግመኛም የአብሮኮሮስ ደቀ መዝሙር ሉትንዮስ መለኮት የማይመረመር የተሰወረ ነው ብዬ ብል ይህ በአንተ ዘንድ ድንቅ ነገር አይሆንም አለ። አባቴ ሆይ እስኪ ንገረኝ፣ ምድራዊ ሥጋ ከሰማይ መለኮት ጋር በመታዘዝና በመታገስ እንዴት ሊዋሃድ ይችላል? እንጨት እርጥበት ያለው ከሆነ እሳት ውስጥ በገባ ጊዜ አይጨስምን?
መለኮትን እሳት ነው ካልን ከአዳም ሥጋ ጋር በተዋሃደ ጊዜ ይህ ነገር እንዴት ይሆናል አለ። ልጄ ሆይ ታገስ፣ የአምላካችን የጥበቡ ኃይል እጹብ ድንቅ ነው። ሰማያትን በጥበቡ የፈጠረ እሱ ራሱ ብቻ ያውቃል። ሁሉን የፈጠረ ነደ እሳት የሆነ መለኮት ነባቢ በሆነ በደሙ ምልክት የጻድቃንንና የኃጥአንን ነፍሳት በሙሉ ነፃ ያደርጋቸው ዘንድ እሱ ራሱ በፍጹም ጥበቡ ከሥጋ ጋር ተዋህዶ ፍጹም ሰው ሆነ። እሱ ሥጋ ከመለኮት ጋር በመዋሃዱ ሕያው አምላክን ሆነ። ለዚህም ሥጋ በሰማይም በምድርም ያለው ሁሉ ተገዛለት። ሥጋ ከመለኮት ጋር በመዋሃዱ የሁለት ባሕሪን ጠባይ አስወግዶ አንድ ባሕሪ ሆነ። የዚህን ጥያቄ ባበዛ ጊዜ ሐሳቡን በመሰብሰብ ወይም በመወሰን ዝም አለ። ከዚህ በኋላ ዝም ባለኝ ጊዜ በፊቱ አለቀስኩ። ግን የአምላክ ሥጋን ስለ መልበስ ስፈራና ስንቀጠቀጥ ፈጽም ያሰብኩና ይልቁንም በፍርሃት ላይ ፍርሃት ተጨመረብኝ። መላልሼ እየለመንኩ አስጨንቄ ስለ ጠየቅኩት እንደገና በብዙ ተቈጣኝ። ዳግመኛም የእንጊሬፌስ አብሮኮሮስ 9 ወር ከ5 ቀን በማኅፀኗ አድሮ በመለኮትነቱ የለበሰውን ሥጋ አንድ ጊዜ በመለወጥ በሰው ሥጋ ያደረ ቢሆንስ ቢለው፣ ዮሐንስም መልሶ እኔ ይህን ያህል ለመናገር ችሎታ የለኝም፣ እኔ ሟች ሰው ነኝ። ሕያው መለኮት ግን ሥጋን ከለበሰ በኋላ በሥጋው ሙቷል አለ። ይኸውም መለኮት እንደኛ ፍጹም ሰው ሆኖ እንደ ሰው በመታዘዝ የእኛን ሞት ተቀብሎ የእሱን ሕይወት ለእኛ ሰጠን። ከዚህ በኋላ ዮሐንስ 2ቱን ወንድማማች ወስዶ ከቅድስት ድንግል በቤተልሔም የተወለደበትን የልደቱን ምልክት አሳያቸው። ዳግመኛም በዮርዳኖስ መንፈስ ቅዱስ በነጭ ርግብ ተመስሎ ከሰማይ የወረደበትንና አብም ከአንድ ልጁ እንደሆነ ምስክር የሆነበትን በዚህም ላይ የሦስትነቱ ምስጢር የተገለጸበትን የጥምቀቱን ምልክት አሳያቸው። ሦስተኛም በቆሮንቶስ ገዳም 40 ቀንና 40 ሌሊት የጾመበትን በዚህም ላይ ከሦስትነቱና ከትስቢቱ አኗኗር ወይም አንድነት ጉድለት ሳይኖርበት በሰውነቱ የሰገደበትንና ያጎነበሰበትን አሳያቸው። ከሌሊቱ በ4ኛው ሰዓት ይህን ምልክት ወይም ራእይ በፈጸሙ ጊዜ አይሁድና የሕዝብ ሊቃውንቶች ሁሉ ከተሰበሰቡበትና በእውነተኛነትና በቸርነቱ ፈንታ የሐሰት ምስክር ወደ ቈጠሩበት ወደ ቤተ መቅደስ ወስዶ አደረሳቸው። ከዚህ በኋላ በጾምና በጸሎት ሁሉም በመተውና በብቸኝነት አድርጎ ጌታችን ኢየሱስ ክርስቶስ ኃይል በሱ እጅ ሲሆን ወደ ተሰቀለበት ወደ ቀራንዮ ቦታ አደረሳቸው። ከዚያ ጥቂት እልፍ እንዳሉ የሰማይ መላእክት በእያንዳንዳቸው ልዩ ልዩ የሆነ የዝማሬ ምስጋና ሲያመሰግኑ አገኙ። ቁጥራቸው እልፍ አእላፋት የሆኑ መላእክት ኪሩቤልና ሱራፌልም በመስቀሉ ዙሪያ ክንፋቸውን ዘርግተው በየወገናቸው ለልዑል ጌታችን ጣዕሙ ልዩ በሆነ ዜማ ይዘምሩለታል፣ ያመሰግኑታልም። ዮሐንስም በዚሁ ሥጋው ከመለኮት ጋር የመለኮትም ልዕልና ከቅዱስ ሥጋው ጋር አንድ ሆኖ ከቀኝ ጎኑ ቀይ ደም ሲፈስ አሳያቸው። ይህም የመለኮት ደም ለኀጢአት ማስተሰሪያ፣ ይኸውም ቅዱስ ሥጋ ፍጹም የደስታ ምግብ፣ ለምእመናን ሕይወትና ለቅዱሳን መክበሪያ ነው። ከዚህ በኋላ ሕሊናቸውን በመሰብሰብ እየተገረሙና እየተደነቁ ሳለ የመለኮትን ምስጢርና የመጻሕፍትን ትርጓሜ ያውቁ ዘንድ እግዚአብሔር ገለጠላቸው። አንዱ መልአክም ዓለም ሁሉ በዚሁ በመለኮት ደም ከኀጢአት የነጻ ይሆን ዘንድ ከጌታችን ጎን የፈሰሰውን ደም ወስዶ ዓለሙን ሁሉ እንደ ረጨ አሳያቸው። መጀመሪያ ደሙን በክንፉ ይዞ ብዙ ሰማዕታት ከተገደሉባት ትግራይ አገር ውስጥ ወዳለች ወደ ናግራን ሄዶ በውስጧ ረጨ። ዳግመኛም እግዚአብሔርን በሕይወተ ሥጋ ሳሉ ከሚያገለግሉት
ክቡራን መምህራንና ቅዱሳን መነኮሳት ወደሚኖሩባት ደብረ ዳሞ ወደምትባለው ወደ አረጋዊ ገዳም ሄዶ የጌታችንን ደም ረጨ። ዳግመኛም ይህችን ደብር የተባረከችና የተቀደሰች ለቅዱሳን ሁሉ የደስታ ጉልት ትሆን ዘንድ በጌታችን በኢየሱስ ክርስቶስ በደመ መስቀሉ ባረካት። እንደገና በክንፉ በሮ ሄደና አክሱም ምድር ደርሶ የጽዮንን ዙሪያንና አጸዶቿን ሁሉን አዳኝ በሆነ በጌታችን ደም ረጫት። የአክሱም ምድር ጌታችን በደሙ እንደባረካት ሙታንንም እንዳስነሳባት እንደተሰቀለባትም እንደ ቀራንዮ ትመስላለችና በዚህ ውስጥ ያሉ 99 ነገደ መላእክትም ከሰራዊቶቻቸው ጋር እግዚአብሔርን እያመሰገኑ ጽዮንን እግዚአብሔር መረጣት፣ ማደሪያ ትሆነውም ዘንድ ወደዳት በማለት የሚዘምሩ አሉ። እግዚአብሔር የጽዮንን በሮች ይወዳቸዋል፣ መሠረቶቿን በቅዱሳን ተራሮች ላይ የተመሠረቱ ናቸውና እያሉ የሚዘምሩም አሉ። ይህችን ደብር የመንፈስ ቅዱስ ማደሪያ ትሆን ዘንድ ወደ እግዚአብሔር አቀረባት፣ እሱ መርጦ አክብሯታልና። የመንፈስ ቅዱስ ጸጋ በየጊዜው በጽዮን ተራሮች ላይ እንደሚወርድ ሁሉ በእሷም ላይ የበረከት ጠል ልምላሜ ይወርዳል። መሠረቷ ከሁሉ በላይ ሆኖ አዕማዷ የወርቅ ምሰሶቿም የብር ናቸው። ይህንን ከባረከ በኋላ የአባቶች መቃብር ወደሚገኝበት ወደ ሐይቅ ደብር ለመውጣት ተነስቶ በክንፉ በረረ። ለፈጣሪው ምስጋና የተገዛ ጸሎትንና ንጽሕናን የሚወድ የአባ ኢየሱስ ሞዐ ልጆችም በመካከሉ ይገኙበታል። ይኸውም አባ ኢየሱስ ሞዐ መንፈሳዊ ሕግን ደክሞ ሰርቶ የመብላትን ሥርዓት ያስተማረ ነው። ለልጆቹም የቅጠል አበላልንና ሌላውንም የሚሰሩትን ሁሉ አሳምሮ ያዘጋጀላቸው ነው። በበጎ ምግባርና በእውቀት ያማሩ የመንፈሳውያንና የመንፈሳውያት መነኮሳት አባት የአባ ኢየሱስ ሞዐ ልጆቹ በዝተዋልና አባቶች ከወሰኑት ይልቅ እነሱ በመንፈስ ቅዱስ ፍቅር ያለ ተንኰልና ያለ ማንጐራጐር አብዝተው ይጾማሉና። እንደ ርግብ የውሃን አብርሃም ከካራን ምድር በወጣ ጊዜ በመሠዊያው ቤተ መቅደስ ለመሥዋዕት እንደተዘጋጁ ምርጥ በጎችም ሆኑ። ጸጉራቸውን እንደተሸለቱ በጎች አይደሉም፣ የእግዚአብሔር ልጆች ተብለው እንዲጠሩ ራሳቸውን አዋረዱ እንጂ። እንደ ርግቦች ወይም በማያይህ ጊዜ እንደሆነው እንደ ኖህ ርግብ አይደሉም። እነሱስ በእንስራ ውሃ ለመቅዳትና እንጨት ሰብሮ ለማምጣት ለአገልግሎት የተዘጋጁ ናቸው። በሥራቸው ሁሉ መንፈስ ቅዱስ ያጸናቸዋልና። ስለዚህ እሺ በጎ በማለታቸው ያለመታከት በትጋት ይታዘዛሉ። ይህም መልአክ በጌታችን ደም ባረካት። እሷ ሰፊ በሆነ ባሕር ውስጥ የምትገኝ ደሴት ናትና። ከዚህ በኋላ ይኸው መልአክ የአምላክን ሥራ እያደነቀ ተነሳና ከሰው ላይ በጸሎቱ ኃይል አጋንንትን ከሚያወጣ የኃያሉ መነኩሴ አባ ሳሙኤል ደብር ከምትሆን ደብረ አባይ ገብቶ አረፈ። በዚህም ውስጥ 2 አንበሶች ከ2 ላሞች ጋር ሲገዙለትና በየቀኑም ሲያሰማራቸው አብረው የሚኖሩበትን መመሪያ ሲሰጣቸው ተመለከተ። አባ ሳሙኤልም እሊህ አንበሶችና ነምሮች ላሞችም በተሰማሩበት ቦታ እርስ በርሳቸው እንዳይጣሉና በሰው ልጅ ቋንቋ እንዲነጋገሩ ወደ እግዚአብሔር መሥዋዕት አቀረበ። በኋላውም ይከተሉታል። ከነሱ አንዱ ወደ ኋላ ቢቀር ቆመው ይጠብቁታል። አንዱ ከሌላው ቀድሞ የሄደ እንደሆነ ወደ ኋላ የዘገየውን እየጠሩ ያበረታቱታል። ስለዚህ ለአባ ሳሙኤል በጸሎቱ ኃይል አንበሶችና ነምሮች ይታዘዙለታል። እግዚአብሔር ለተመረጡት ቅዱሳኖቹ እንደዚህ እንዲገዙላቸው ያደርጋልና። አንበሶቹና ነምሮቹ ጠላቶቻቸው ሲሆኑ በዱር በሚሰማሩበት ጊዜ በላሞቹ ልብ ውስጥ ይጣሉናል የሚል መጠራጠር አያድርባቸውም። እግዚአብሔር ይህንን እንዴት አደረገ? የአምላካችን የጥበቡ ኃይል እጹብ ድንቅ ነው። አምላካችን ስለ አባ ሳሙኤል ጸሎትና ቅድስናውን ስለ መውደዱ ይህንን አድርጓልና።
መላእክትም እንደ አንበሶቹና እንደ ነምሮቹ በየጊዜው ይጎበኙታል። ያን ጊዜ ይኸው መልአክ በዚህ እየተደነቀ ይህችን ደብረ አባይን በጌታችን ደም ባረካት። በውስጧ የሚኖሩትን 700 የሚሆኑ ቆብና አስኬማ በእጁ የተቀበሉትን የአባ ሳሙኤልንም ልጆች ባረካቸው። አባ ሳሙኤል በጾምና በጸሎት የባሕታውያን ሁሉ የበላይ ነውና፣ ስለዚህ በጎ ሥራ ለመሥራት በመዓልትም በሌሊትም እንደ እግዚአብሔር መላእክት ሆኑ። በሥጋ እንደ ወለዳቸው ልጆቹ ነው በሁሉም ነገር ይታዘዙታል። አባ ሳሙኤልም ለጸሎት ከቆመበት ቦታ ወዲያ ወዲህ ሳይል የነፋሳት ኃይል በምሥራቅም ሆነ በምዕራብ ሊያነዋውጡት እንደማይችል እንደተተከለ አምድ ነው። የእንጦንዮስና የመቃርዮስ ጠባቂያቸው የሆነ የመላእክት አለቃ ኡራኤል ሃይማኖታቸው የቀና ቀደምት የሆኑ አባቶች በአባ እንጦንስና በአባ መቃርስ ትእዛዝ በተሰጠው አስኬማ የሕይወቱ ዘመን እስኪፈጸም ድረስ በመዓልትም በሌሊትም ሰዓቱን አክብሮ ለጸሎትና ለጾም እንዲተጋ እንደተተከለ አምድ አጸናው። የአእላፍ በጎች አባት የሆነ የአባ ሳሙኤል የመንጎቹ ዋሻ የሆነች ለዚች ለደብረ አባይ የእግዚአብሔር ጸጋ ተሰጣት። ይኸውም መልአክ ለአባ ሳሙኤል ምን ያህል ጸጋ ተሰጠው እያለ አደነቀ። እግዚአብሔር በአንበሶችና በነምሮች በላሞችም ላይ ገዥ አድርጎ ሥልጣን ሰጥቶታልና የሕይወቱ ዘመን እስኪፈጸም ድረስ በሰው ልጅ ደንብ እንደ ሰው በመነጋገር ክፋትንና ዓመፅን ሳያውቁ በበጎ ሥራ ተገዙለት። ለአምላካችንና ለእናቱ ለድንግል ማርያም ምስጋና ይሁን ለዘላለሙ አሜን። ከዚህም በኋላ የመላእክት አለቃ መልአኩ ቅዱስ ኡራኤል በ9 ሰዓት ተነስቶ በክንፉ እየበረረ ደብረ ሲት ከምትባል ከአባ ዮሐኒ ደብር ደረሰ። በእሷም ውስጥ ከሃዲዎችና ስር የሚምሱ ቅጠል የሚበጥሱ ሟርተኞች ጣዖታትንም የሚያመልኩ ነበሩባት። በዚህም ውስጥ አጋንንቶቹ በአንድነት ተሰብስበው እንደ ዥቦችና እንደ ጊንጦች ሲጯጯሁና ሲነዳደፉ ግርግር ሲሉ አገኛቸው። ምግባቸውም የሰው ኩስ የእንስሳና የአራዊት በድን ነው። አባ ዮሐኒም የመልአኩ የኡራኤልን ወደ እሱ መምጣት በእግዚአብሔር ኃይል ባወቀ ጊዜ ይህንኑ መልአክ አቤቱ ጠብቀኝ፣ ከእኔም አትለይ አለው። የአምላኬ ኃይል ከሚረዳኝ በስተቀር በዚህ ዓለም የሚረዳኝ ወዳጅ ወይም ዘመድ የለኝምና እሱ እግዚአብሔር ከኃያላን ይልቅ ኃይል ከግሩማንም ይልቅ ግሩም ነውና፣ እግዚአብሔርም ለሁል ጊዜ ሰውን የሚያስቱ አጋንንትን ያጠፋቸው ዘንድ ለአባ ዮሐኒ ሥልጣን ሰጠው። አባ ዮሐኒም በእነዚህ አጋንንትና ሟርተኞች ጣዖታትንም በሚያመልኩ ሁሉ ላይ የምሠራውን እኔ ያውቃለሁ አለ። ያን ጊዜ አባ ዮሐኒ ወደ እግዚአብሔር ጸለየና በመስቀል አምሳል አማትቦ ቢባርክ እሳት ከሰማይ ወርዶ ከእነሱ አንድ ስንኳን ሳይቀር አቃጠላቸው። በዚህች ዕለት በጻድቁ በአባ ዮሐኒ የጸሎት ኃይል ያለቁት አጋንንትና ሟርተኞች እንዲሁም የጣዖታት ተገዢዎች የሆኑ ቁጥር 75,000 ወይም 75,000 ናቸው። መልአኩም ያን ጊዜ ይህችን ደብር ሁለንተናዋን በጌታችን በኢየሱስ ክርስቶስ ደም ቀደሳት። በዚህም ነገር ይኸው አባ ዮሐኒ ፈጽሞ ደስ እንዳለው የሰማይ መላእክትም በሰማይ ለእግዚአብሔር ምስጋና በምድርም ሰላም ይሁን፣ ሰውን በመውደዱ ለወዳጆቹ ለቅዱሳን ይህን ዕጹብ ድንቅ ሥራ ሰርቶአልና በማለት ተደሰቱ። ከዚህ በኋላ የጠላትን ኃይል ያሳፍር ዘንድ በጸሎትና በጽድቅ ሥራ ያጌጡ የተመረጡ ቅዱሳኖችን ሁሉ ሰብስቦ የአንድነት ሥራ ሠራ። በቆብና በአስኬማ ከሱ ለተወለዱት የአምላካችን የቸርነቱ ሥራ ይገለጽ ዘንድ ቁጥራቸውም ከልጆችና ከሴቶች በቀር 7,000 ሆነ። እነሱም የብዙ ብዙ ማኅበራውያን ሲሆኑ ለእያንዳንዳቸው ፍቅርና ሰላም አላቸው። ሐዋርያው ጴጥሮስ በመልእክቱ በሰማያዊ አባታችሁ ፍቅር
ታናናሾቹም ታላላቆቹም ለጸሎት ትጉ፣ ከልብ ሁናችሁም ተፋቀሩ እንዳለ ጾምንና ጸሎትን የሚወዱ ሆነው እንደ አባቶቻችን እንደ ሐዋርያት በክርስቶስ ሃይማኖት ጸኑ። ባላጋራችሁ ሰይጣንን ድል አድርጉት፣ እሱ ጠላታችሁ እንደ አንበሳ ሊውጣችሁ ይጮኻልና ያለውን በልባቸው አስበዋልና። ይህ ሰይጣን በእግዚአብሔር ዘንድ የተጠላውን ቂምና በቀልን በሰው ልብ ያሳድራልና። ከዚህ በኋላ አባ ዮሐኒ ማኅበሮቹን ለመሥዋዕት መሠዊያና ለጸሎት መጸለያ የሚሆን በእመቤታችን በድንግል ማርያምና በሚካኤል በገብርኤልም ስም ታቦት ይቀርጹ ዘንድ አዘዛቸው። ከዚህ በኋላ በልቡ የዋህ በሕሊናውም ትሑት የሆነ እግዚአብሔርን የሚፈራ በጵጵስናው እውነተኛ የሆነ ወደ ጳጳሱ አባ ቴዎድሮስ ዘንድ በቅድስናው ይባርክላቸውና ይቀድስላቸው ዘንድ ከሜሮንና ከዘይት ጋር 2 ታቦት ላከ። ነገር ግን ታቦቱን ተሸክመው ካህናቱ በጎዳና ሲሄዱ አንበሳ ድንገት ገጠማቸውና ካህናቱ በፍርሃትና በመደንገጥ ሳሉ አንበሳው እናታችን ታቦተ ጽዮን ሆይ ሰላምታ ይገባሻል ብሎ ካህናቱ ለተሸክሟት ታቦት ሰገደላት። አንቺ የልምላሜ ባሕሪ ያለሽና ልጅሽም በነደ እሳት የተመሰለ ሲሆን ያለማቃጠል የተዋህደሽ የነቢያት አለቃ ሙሴ በለምለሚቷ የእንጨት አምሳል ያየሽ የእግዚአብሔር የሕጉ ማደሪያ አንቺ ነሽና። ዳግመኛም 7 የብርሃን ፋናዎች 7 የብርሃን መኮስተሪያ ያላት ዘካርያስ ያያት የወርቅ መቅረዝ አንቺ ነሽ። ፋናዎቿ ነቢያት፣ የፋናዎቿ ፈትሎችም ሐዋርያት፣ አጽቆቿም አብያተ ክርስቲያናት ናቸው። አንበሳውም ይህን በማለት እንደ ሰው ተናገረ። ዳግመኛም የሴት አንበሳ ከወደ ምዕራቡ በረሃ መጣችና ከግርማዋ የተነሳ ታቦቷን አጅበው የወርቅና የብር ድባብ አጥልተው ታቦቷ ካለችበት ሳጥን ላይ እንደ እሳት የነደደ ቀይ ልብስ ወይም መጎናጸፊያና ልዩ ግምጃ አልብሰው ይዘው ሲሄዱ አስፈራቻቸውና ሸሹ። ሴቲቱ አንበሳም ሽሽታቸውን ካየሽ በኋላ የሰማዕታት እናታቸው የመላእክት እህታቸው የምትሆኝ አምላክን የወለድሽ እመቤታችን ድንግል ማርያም ሆይ እያለች ለዚችው ታቦት ለንግሥትነቷ ክብር ሰገደች። ያን ጊዜ ያቺ ታቦት አንበሳይቱን ከዚህ አነጋገርሽ ታገሽ፣ ተቆጠቢ አለቻት። ነገር ግን ይህን ቃል የአምላካችን የጌትነቱ ኃይል ተናገረ። ያን ጊዜም አንበሳይቱ ጥጃ በእናቷ ፊት እንደሚዘል ክቡራንና ቅዱሳን በሆኑ ካህናትና ምእመናን ፊት በደስታ ዘለለች። ያን ጊዜ ቅዱሳን ካህናት ሁሉ ይህን እንግዳ የሆነ ነገር ባዩና በሰሙ ጊዜ ይህስ አእምሮ ላላቸው ለመላእክትና ለሰውም አስደናቂ ነገር ነው በማለት ደነገጡ፣ ፈሩ። ያን ጊዜ እመቤታችን ድንግል ማርያም አንበሳይቱን የብዙዎች ንጹሐንና ቅዱሳን መነኮሳት አባት የሆነ ወደ አባ ዮሐኒ ደብር ተመለሽና እሱ ዘንድ ቆይኝ አለቻት። ያን ጊዜ 2ቱ አንበሶች ከእመቤታችን ከድንግል ማርያም የታዘዘውን ቃል ሰምተው እግዚአብሔርን እያመሰገኑ እሺ በጎ በማለት ቃላቸውን አስተባበሩ። ሴቲቱ አንበሳም ወደ አባ ዮሐኒ ደብር ተመልሳ እግዚአብሔር ለሷ የሰራላትን ድንቅ የሆነ ተአምራትን እየተናገሩላት እዚያው 7 ቀን ተቀመጠች። 12 ቀሳውስትና ዲያቆናትን በረዳትነት ሰጣቸው። የቅዱሳን አባቶች ሥርዓትንም የሚጠብቁ ሾመላቸው። እነሱም ከቦታው ሳይደርሱ አስቀድሞ ጌታችን ኢየሱስ ክርስቶስ ሌሊት በራእይ ለኤጲስቆጶሱ ተገለጸለት። ወዳጄ ቴዎድሮስ ሰላም ላንተ ይሁን። አጋዘን ታቅፋ በጡቶቿ ወተት ያሳደገችው ከአባ ዮሐኒ ደብር የእናቴ የድንግል ማርያም ታቦት ወደ አንተ የመምጣቷን ዜና ነግርህና የምሥራች እልህ ዘንድ ከመኝታ ተነሳለው። ኤጲስቆጶሱም ከጌታችን ከኢየሱስ ክርስቶስ ዘንድ ይህንን ነገር ሰምቶ በጣም አደነቀ።
ኤጲስቆጶሱም ሲመልስ ይህ ስለ ኤጲስቆጶሳት ሁሉ የተለመደ ሥራ ነው። ነገር ግን የምእመናን መስገጃ የምትሆን ያቺን ታቦት ባርካት ወይም እቀድሳት ዘንድ መጀመሪያ በትእዛዝህና በቅድስና እኔን አንጻኝ ቀድሰኝ አለ። ነገር ግን ጌታ ሆይ ዕዝራ ይህ የሞት ነገር ከአብ ይላክብኛል ሲል እገሌ ይሙት ማለት አስጨናቂ ነው እንዳለ ያለ ፈቃዴ ይሆንብኛልና የሰው ነገር ፈጽሞ ስላስጨነቀኝ ከዚህ ዓለም ውሰደኝ፣ ከመከራውም አሳርፈኝ አለ። እግዚአብሔርም ስለ እኔ ረሃብን፣ ችግርን ከተቀበልክባት ከዚች ዓለም መከራ እነሆ አሳርፈሃለሁ፣ በሰማይ መንግሥትም ተላ ደስታን አዘጋጅቼልሃለሁና ከኀጢአትህ ወደ ንስሐ ተመለስ፣ ልጆችህንም ባርክ አለው። ይህን ነግሮት ከእሱ ተሰወረ። ከዚያም በኋላ ከእንቅልፉ ነቃና ይኸው ኤጲስቆጶስ በልቡ እጅግ ተደሰተ። ከዚህ በኋላ ልጆቹንና ማኅበሮቹን ቤተሰቦቹንም ሰብስቦ ወንድሞቼ ዛሬ እመቤታችን ድንግል ማርያም ሜሮኑን ትቀድስ ዘንድ ወደ እኛ በደስታ ትመጣለችና መሥዋዕት እንድትሰዉ አላቸው። አባታችን ሆይ ከሰማይ ወደ ምድር ወርዳ ወይም መታ እንደ ሳር ወይም እንደ ቅጠል ትበቅላለችን? አሉት። ኤጲስቆጶሱም ይህን ለጠየቁት ልጆቹ ሲመልስ ከሥጋዋ ሥጋ ነስቶ ከእሷ ሰው የሆነ የእግዚአብሔር ፈቃድ ሆኖ ዛሬ ከአባ ዮሐኒ ዘንድ ትመጣለች አላቸው። ከዚህ በኋላ ይቀበሏት ዘንድ የዚያችን አገር ጎዳና በ4 ቀሳውስትና በ2 ዲያቆናት አስጠበቀ። እንደዚሁም ደግሞ በዳዊት መዝሙርና በሚያምር የዝማሬ ጣዕም የሚዘምሩ 18 መዘምራን ከበኋላቸው ላከ። ዳግመኛም ደናግልንና መበለቶችን ሽማግሎችንና ሕፃናትን አስጠርቶ በየቤታቸው እያንዳንዱ ለእርድ የሚሆኑ የሰቡትን በሬዎችንና ላሞችን ማርና ጠጅ እንዲያዘጋጁ አዘዛቸው። ከዚህ በኋላ ሊቃውንቱንና የሕግ መምህራኑን በግራውና በቀኙ አስቀመጠ። የመረጣቸውንም ሰዎች አንደኛ ስምዖንን፣ ሁለተኛ የሶርያው ጴጥሮስንና የኢትዮጵያው በርተሎሜዎስን እንዲሁም የብህንሳው ዮሐንስንና የሱላግያው ማርቆስን ስም መዘገበ። እነዚህ የቤተ ክርስቲያን አዕማዶች ናቸውና ጊዜ ሞቱ እንደ ቀረበና እግዚአብሔርም እንደ ገለጸለት ነገራቸው። ይህን ነገር በሰሙ ጊዜ ልጆቹ በጣም አዘኑ። ምክንያቱም መንፈሳዊ አባታቸው ዕረፍቴ ደርሷል ብሏቸዋልና። መሪር የሆነ እንባ እያለቀሱና እየጮኹ ከእግሩ በታች ወደቁ። አባታችን ሆይ ያለ አባት እዚህ ለማን ትተወናለህ? እንግዲህ እናት አባት እንደሌለውና በዚህም ዓለም ውስጥ እናት አባቱ እንደሞቱበት ልጅ ሆን አሉት። አባታችን ሆይ በአንተ የተነሳ እግዚአብሔርን ምን ያህል ነው ያወቅነው። ከአምላካችን በታች በእውነት ኃይላችንና ተስፋችን አንተ ነህና። ይህን ነገር ከፈጸሙ በኋላ በመንገድ ይጠባበቁ የነበሩ ሰዎች መጀመሪያ ካስጠበቃቸው ቦታ መጥተው የጎበዛይቱ ሆታና እልልታ የካህናቱም የዝማሬ ድምፅ እያስተጋባ የታቦቷን መምጣት ለኤጲስቆጶሱ ነገሩት። ታቦቲቱ ወደዚች አገር በገባች ጊዜ በምድር ሁሉ ንውጽውጽታ ሆነና ይህችው ለዓለም ሁሉ ምልክት በመሆን ታወቀች። ኤጲስቆጶሱም በክብር ተቀበለና ታላቅ በዓል ለማድረግ ታቦቲቷን ተሸክሞ ከካህናቱና ከመዘምራኑ ጋር ወደ እግዚአብሔር ቤተ መቅደስ ገባ። በቀኝ 24 የወርቅ ማዕጠንት ጥና፣ በግራ 24 የብር ማዕጠንት ጥና በማድረግ ታቦቷን ቀደሳት። ካህናቱንም ለእያንዳንዳቸው ብሩህ የሆነ ከወርቅ የተሠራ ነጭ ሐር አለበሳቸው። ያመጡለትን 3 የሜሮን ሸክላዎች አዘጋጀና ቀደሳቸው። ከዚህ በኋላ እንደ እሳት የነደደ ማለት የቀይ ሐር ግምጃና 2 ወቄት ዕጣን ያለበት 12 ሳጥን ሰጣቸው። ይህን ካዘጋጀ በኋላ ይኸው ኤጲስቆጶስ ወደ እሱ ከመጡት ካህናት እግር በታች ወድቆ ወንድሞቼ ሆይ
በጸሎታችሁ አትርሱኝ አላቸው። ወንድሞቼ ሆይ እግዚአብሔር እንደ ቅዱሳን አባቶቼ ወደ ርስቱ ጠርቶኛልና በአባ ዮሐኒ ደብር ካሉት ቅዱሳን ወንድሞቼ ዘንድ አሳስቡኝ። ይህን ካለ በኋላ በሰላም ተሰነባበቱና በዚያች ታቦት ረድኤት በመተማመን የዚያች አገር ከፍተኛ ባለሥልጣኖች የሩቁም የቅርቡም በውስጧ ሕጉ የተጻፈባትን የአምላክ ጽላት ሁልጊዜ በወርቅ ያጎናጽፏታል እያሉ በታላቅ ቃል ዘመሩላት። ከዚህ በኋላ አባ ዮሐኒ የታቦቷን መምጣት አውቆ ከደብሩ 28 ምዕራፍ ወይም ኪሎ ሜትር ያህል ሄደው የሕጉን ታቦት ይቀበሏት ዘንድ ቀሳውስትንና ዲያቆናትን ላከ። ከዚያም በየወገናቸው ሆነው በመሰንቆ የሚዘምሩና የሚዘፍኑ 37 እንዲሁም በጸናጽልና በከበሮ የሚያመሰግኑ ሁሉም በየነገዳቸው እንቢልታና መለከት የሚነፉ 49 ሰዎች መረጠ። እንዲሁም ሌሎች ነጋሪትን የሚመቱ 75 በጣታቸው የበገናን መዝሙር የሚያስማሙና በዘፈንና በመሰንቆ የሚዘምሩ ደግሞ 17 ሰዎች መረጠ። ታቦቷን ለመቀበል የተሰበሰቡ ሰዎች ቁጥር 7,007,000 ነው። በመፍራትና በመንቀጥቀጥ ሆነው በፍጹም ደስታ ታቦቷን ከዚችው ደብር ውስጥ አስገቧት። ከዚህ በኋላ ሰለሞን በጽርሐ ጽዮን ኢየሩሳሌም የእግዚአብሔርን ቤተ መቅደስ እንደሠራ እንዲሁ ቤተ ክርስቲያን ለመሥራት ጀመሩና በ2 ወር ሥራው ተፈጸመ። ሥራውም በ15 ዓመት እንደተሠራ ሕንፃ መሰለ። ይህችን የቅዱስ አባ ዮሐኒን ደብር ከደብር ሁሉ እግዚአብሔር ፈጽሞ መርጧታልና። ያችንም ታቦት ሙሽራይቱ ወደ ሙሽራዋ የሰርግ አዳራሽ እንደምትገባ ወደ መቅደሷ በክብር አስገቧት። ከዚህ በኋላ አባ ዮሐኒ የዚያችን ቤተ ክርስቲያን ስም ቤተ ማርያም ብሎ ሰየማት። እሷ በድንግልናዋ ንጽሕትና ቅድስት እንደሆነች ይህችም ታቦት በልዕልናዋ የከበረች ናትና በበዓል ቀን ለመሥዋዕት የሚሆን ለእያንዳንዱ ቀን 12 የስንዴ መገበሪያ እንዲሆን አዘዘ። እልፍ የሚሆኑ ማኅበሮቹ ወይም አገልጋዮቹ ሌላውን ሳይቀድመው እየተፈራረቁ እስከ 2 ወር ድረስ ከአገልግሎት ዕረፍት ያደርጋሉ። ከሩካቤ ሥጋ ንጹሕ ያልሆነ 7 ቀን ሳይሆነው ይቀድስ ዘንድ ለቅዳሴ ሥራ ወደ ቤተ ክርስቲያን እንዳይገባ ሕግ ሠራ። ነገር ግን 7 ቀን ሳይሆነው ወደ ቅዳሴ ቢገባ ያለ ጨው ደረቅ ቂጣ ብቻ እየተመገበ ጠላ ወይም ጠጅና ወይን ሳይጠጣ ንስሐው 3 ዓመት ይሆናል። እነሆ ዲያቆን ከሆነ ንስሐው 1 ዓመት ከ7 ወር ይሆናል። አባ ዮሐኒ የዚችን ቤተ ክርስቲያን የቅዳሴ ሥርዓት ጌታችን ዳግመኛ እስኪመጣ ድረስ በዚህ ሕግና ሥርዓት እንዲጸና ከ7ቱ ሊቃነ ጳጳሳት ጋር ወሰነ። ከዚህ በኋላ ይኸው መልአክ ቅዱስ ዑራኤል ለዘላለሙ ክብር ምስጋና ይግባውና የእግዚአብሔርን ሥራ እያደነቀ ከጻድቁ ከአባ ዮሐኒ ደብር ተነስቶ በሰላም ሄደ። ውድ ክርስቶሳውያን፣ ይህንን መንፈሳዊ ማዕድና ጸሎት እስከዚህ ሰዓት ድረስ አብራችሁን ስለተካፈላችሁ እግዚአብሔር አምላክ አብዝቶ ይባርካችሁ፣ የልባችሁንም መሻት በጎ የሆነውን ሁሉ ይፈጽምላችሁ። ይህን ዕለት ይህን ሰዓት ባርኮ ለሰጠን ለዚህ ሁሉ ጸጋ ላበቃን ለሰራዊት ጌታ ለዓለማት ፈጣሪ ለሕይወታችን መሠረት ለሆነው መሐሪና ይቅር ባይ ለሆነው አምላካችን ማለቂያ የሌለው ክብርና ምስጋና አምልኮና ውዳሴ ከምድር እስከ አርያም ይሁን፣ አሜን። የዓለምን መድኃኒት ለወለደችልን የፍጥረት ሁሉ መመኪያ አማላጃችን መጽናኛችንና የጸጋ ሁሉ መገኛ ለሆነችው ለንጽሕተ ንጹሐን ለቅድስተ ቅዱሳን እናታችን ከፍ ያለ ምስጋና ይድረሳት። የእናትነት ፍቅሯ ጣዕሟና በረከቷ ከሁላችን ጋር ይሁን፣ አሜን። ዘወትር ስለ እኛ ለሚማልዱ ከክፉ ነገር ሁሉ ለሚጠብቁን የእግዚአብሔርን ዙፋን ለሚያጥኑ የብርሃን ተላላኪዎች
ለቅዱስ ሚካኤል፣ ለቅዱስ ገብርኤል፣ ለቅዱስ ሩፋኤል፣ ለቅዱስ ኡራኤልና ለአእላፍ ቅዱሳን መላእክት ሁሉ ክብርና ምስጋና ይሁን። ጥበቃቸው ዘወትር አይለየን። አሜን። ስለ እውነት ብለው ደማቸውን ላፈሰሱ አጥንታቸውን ለከሰከሱ ሰማዕታት፣ ወንጌልን ላደረሱልን ሐዋርያት፣ ስለ እግዚአብሔር ፍቅር ብለው ዓለምን ለናቁ ጻድቃን ቅዱሳን ሰማዕታት ሁሉ ምስጋና ይሁን። ጸሎታቸውና ምልጃቸው ለሀገራችን ሰላምን፣ ለሕዝባችን ፍቅርን ያምጣልን። አሜን። በዚህ በተቀደሰና ሰማያዊ ደጆች በተከፈቱበት ሰዓት በአሚነ በረከት ለተሳተፋችሁና በጸሎታችሁ አስቡን ብላችሁ ለጠየቃችሁን ወንድምና እህቶቻችን፣ እናት አባቶቻችን፣ ወለተ ማርያም፣ ወለተ ያሬድ፣ ወለተ ሥላሴ፣ ወልደ ያሬድ፣ ወለተ መድህን፣ ገብረ መድህን፣ ወለተ ሰንበት፣ አጸደ ማርያምና ወለተ ሰማዕት፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሥላሴ፣ ፍሬ ሰንበት፣ አበባ፣ ህሩይ፣ ሃኒ፣ ዋኤል፣ ማክዳ፣ ሂሩት፣ አቤል፣ ወለተ ሥላሴ፣ ወልደ ሥላሴ፣ እህተ መልአክ፣ እሴተ ማርያም፣ አክሊለ ገብርኤል፣ አክሊለ ማርያም፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ኃይለ ማርያም፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ ስርጉተ ሥላሴ፣ ወለተ ጊዮርጊስ፣ ፍቅረ ማርያምና ስህነ ማርያም፣ ወለተ ገብርኤል፣ ወለተ መድህን፣ ወለተ ሐና፣ ሴቴ፣ አስካለ ማርያም፣ ወልደ ተስፋ ሕይወት፣ አብርሃ ጽዮን፣ ረይኒ፣ ብርሃነ መስቀል፣ ኤልዛቤት፣ አስቴር፣ ወለተ ገነት፣ ሳሙኤል፣ ብርሃነ መስቀል፣ ፍረይኒ፣ ወለተ አርሴማ፣ ወለተ ሳራ፣ ሊዲያ፣ ወልደ ኤርምያስ፣ ወልደ ሩፋኤል፣ ዲያቆን አሮን፣ ወለተ ሳራ፣ ወልደ ትንሣኤ፣ ጳውሎስ፣ ወለተ ጻድቅ፣ ወለተ ማርያም፣ እህተ መልአክ፣ እሴተ ማርያም፣ አክሊለ ገብርኤል፣ አክሊለ ማርያም፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ኃይለ ማርያም፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ ስርጉተ ሥላሴ፣ ወለተ ጊዮርጊስ፣ ፍቅረ ማርያምና ስህነ ማርያም፣ ወለተ መድህን፣ ወለተ ሰንበትና ክንፈ ሚካኤል፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ የወይና ንግሥቲ፣ አዜብ፣ ገብረ ሥላሴ፣ ወለተ መድህንና ገብረ መድህን፣ እህተ ማርያም፣ ወለተ ቂርቆስ፣ ወለተ ሐና፣ ገብረ እግዚአብሔር፣ ገብረ ሥላሴ፣ ገብረ ማርያምና ወልደ ሥላሴ፣ ወልደ ሰንበትና ጽጌ ማርያም፣ ወለተ ጊዮርጊስ፣ ኢዛና፣ ሰላማዊት፣ ራይሽናን፣ ወለተ ሕይወት፣ ወለተ ኪዳን፣ ዮሳን፣ ወለተ ልዑል፣ ወለተ ሳራ፣ ወለተ ሳራ፣ ወለተ ሳራ፣ ሁላችሁንም እግዚአብሔር ያስባችሁ፣ ከነቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ ይባረክ። ሥራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። ልዑል እግዚአብሔር ከኀጢአት በቀር የልባችሁን መሻት ሁሉ ይፈጽምላችሁ። አሜን። እንዲሁም ከዚህ ዓለም ድካም በሥጋ ተለይተው ያረፉትን ወገኖቻችንን ወለተ ጽዮንን፣ ወልደ ሰማያትን፣ ወለተ ሥላሴን፣ ገብረ ሥላሴን፣ ወለተ ማርያምን፣ ሳይለ ማርያምን እግዚአብሔር አምላክ ይማርልን። የክብር ባለቤት የሆነው ጌታ ነፍሳቸውን በአብርሃም በይስሐቅና በያዕቆብ አጠገብ ቅዱሳንና ጻድቃን በሚያርፉበት መከራና እንባ በሌለበት በአጸደ ነፍስ በገነት በመንግሥተ ሰማያት በክብር ያሳርፍልን። አሜን። እግዚአብሔር አምላክ የሁላችንንም ጸሎት በያለንበት ይቀበለን። ቸር ያሰማን፣ ቸር ያቆየን ለዘላለሙ አሜን።